ድሬዳዋ ነኝ ያለሁት እና በጃኒ ጉዳይ ዋት ስንመጣ ፈርተን ተንቦቅቦቀን ነበረ። ምክንያቱም የድሬዳዋ ህዝብ በጣም ተናዷል። በቃ በእርግጠኝነት በሷ ጉዳይ የመጣን ሰው ፈነካክተው ነው ያባሩት ብለን ነበር ያሰብነው። ግን ካሰብነው በተቃራኒ ነው ያገኘነው። የድሬዳዋን ህዝብ እጅግ በጣም ደስ የሚል ህዝብ ነው። ስንሰማ የነበረውን ነገር ማየት ችለናል ማለት ነው። አንዳንዴ ያላሰባችሁት ነገር ሲሆን የሚሰማችሁ ስሜት በቃ ልነግራችሁ አልችልም እና ትልቅ ምስጋና ለድሬዳዋ ህዝብና ለድሬዳዋ ፖሊስ ዲፓርትመንት በጠቅላላ ከዋና ኮሚሽነር፣ ምክትል ኮሚሽነር እንዲሁም ኮማንደር እንዲሁም ኢንስፔክተር በእውነት ትልቅ አክብሮት እና ምስጋና ማቅረብ ፈልጋለሁ። በግሌ እኛ ያልጠበቅነውን ግብዣ ያልጠበቅነውን ነገር ያልጠበቅነውን እንክብካቤ ስላደረጋችሁልን በጣም የገረመኝ ነገር የድሬዎች በጠቅላላ እስር ቤቱ ላይ ተከምረው ምንም ቤተሰብ እዚህ ላይ ኖራት ይችላል ብለው ምግብ ይዘው ሊጠይቋት የመጡ የድሬ ልጆችን ፍቅር ያሳያችሁን በአይናችን አይተናልና እጅግ የሚገርም ፍቅር ነው። ሰው እንዴት የበደለውን ሰው በዚህ ልክ ይንከባከባልና ድሬዎች ትለያላችሁ። በእውነት በአይኔ ያየሁትን ነገር ነገም ዛሬም መመስከር ፈልጋለሁ። ጃኒ እህታችን እንግዲህ የድሬ ህዝብ ሁሉም ይቅርታ አድርጎላት ወደ ቀድሞ ነገሯ እንደምትመለስ ባለሙሉ ተስፋ ነን። የድሬ ሰዎች ፍቅር መሆናችሁን በአካል ተገኝተን መተን አይተነዋል ማለት ነው። ያደረገችው ነገር ለሁላችንም ቲክቶከሮች ትምህርት የሚሆንና ዝም ብሎ እንደመጣልን እንዳናወራ ትልቅ ትምህርት የሚሆን ነገር ነው ያስተማረችን ድሬ መጀመሪያ ፍቅር አስተምራናለች። ዛሬ ደግሞ ስርዓት ያለው ወሬ እንድናወራ ስላስተማረችን እናመሰግናለን ማለት ነው። ድሬዎች ቃል የለኝም። ዛሬ ድሬዳዋን ያለነው እስከመቼ እንደምንቆይ አናውቀውም። ፍቅሯም ይለቀንም አይመስለንም። ጃንዬን ደግሞ አፉ እንደምትሏት ባለሙሉ ተስፋ ነኝ። ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ለኢትዮጵያ ህዝብ አድርሱ። በጣም እናመሰግናለን ለሰጣችሁን ክብር ድሬ